ሰላም ሰላም ለዩቲዩብ ተከታታዮቻችን በሙሉ እንዴት ናችሁ? ሰላም ናችሁ? እኛ የልዑል እግዚአብሔር ስም የተመሰገነ ይሁን በጣም ደህና ነን። በቅድሚያ ወደ ቻናላችን እንኳን ደህና መጣችሁ እያልኩኝ ለዛሬ አንዲትን ሐሳብ ይዘንላችሁ መተናል። ይሄ ምንድነው? ለብዙ አመታት በጣም ከፍተኛ የገንዘብም የጭንቅላትም የብዙ ነገር ወጪን ጠይቆ ለ9 አመታት እየተገነባ ስለነበረው የአባይ ግድብ አንዳንድ ነገሮችን ልንላችሁ ነው የመጣነው ማለት ነው። እና ይሄም ግድብ እንግዲህ ሀብሎ ሲጀምር የጀመረው በፈረንጆቹ አቆጣጠር በ2011 የተጀመረ ሲሆን ግድቡም የሚገኘው በቤኒሻንጉል ጉሙዝ ውስጥ ነው ያለው እና ከሱዳን 9 ማይል ርቀት ላይ ነው የሚገኘው ማለት ነው ግድቡ። እንግዲህ ሁላችንም እናውቀዋለን፣ የብዙዎቻችን እጅ አለበት፣ የሁላችንም እጅ አለበት ብዬ ነው እንደውም የማስበው። ሁሉም ተማሪ በየትምህርት ቤቱ የካምፓሱም የመንግስት ሰራተኛ ገበሬ ማንም አልቀረም። ሁሉም ቦንድ እየገዛ የራሱን አስተዋጽኦ እያደረገ እንግዲህ ለ9 አመታት ሁላችንም ተሳትፈንበት እስከ ፍጻሜ ያደረስነው የሁላችንም የኢትዮጵያውያን ትልቅ ቅርጽ ነው ብዬ ነው እኔ ማስበው ማለት ነው። እና ይሄ ግድብ እንደ እግዚአብሔር ፈቃድ ተገንብቶ ፍጻሜ ላይ ደርሷል። ፍጻሜ ላይ በመድረሱ ሁላችንም እንኳን ደስ አለን ሳልል አላልፍም። ምክንያቱም የሰው ልጅ ሰርቶ የሰራው ነገር ስኬታማ ሲሆንለት በጣም የሚያስደስት ነገር ነው። ከዛ በመቀጠል ደግሞ አሁን ያው ግድቡ ተገንብቶ ካለቀ በኋላ የፍጻሜው ስራ ወይም የመጨረሻ ተግባሩ ሊሆን የሚችለው ውሃ መሞላት ነበረበት እና ውሃውንም ለመሙላት እንግዲህ ታስቦ የነበረው አሁን ነበረ እና ይሄን ውሃ ለመሙላት ግን ተጠቃሚ ናቸው ከአባይ ወንዝና ይሄንን ግድብ ስንሞላ ብዙ ሀገሮች የውሃ እጥረት ሊገጥማቸው ይችላል። በዛ ዙሪያ ላይ ደግሞ ሀገሮች የራሳቸውን ድርድር አድርገው ስምምነት ላይ መድረስ መቻል አለባቸው። ድርድሩ ከተጀመረ ያው እንግዲህ ሁላችንም እንደምናውቀው የቆየ ድርድር ነው። ሆኖም ግን አሁን ላይ የድርድሩ ፍጻሜ ሊሆን ይችላል ተብሎ እስከ 2 ሳምንት የተራዘመበት ሁኔታ እንዳለ አልጀዚራም ዘግቦታል። እና ይሄንን አስመልክቶ ብዙ ሰዎች ብዙ ነገርን እያልን ነው ያለነው ማለት ነው። ስፔሻሊ ደግሞ ሶሻል ሚዲያዎች ላይ ብዙዎቻችን ጥሩም ያልሆነ ሐሳብ እየሰጠን ነው ያለነው ማለት ነው። ይሄን ነገር ትንሽ ባንቸኩል ብዬ ላለሁኝ ሐሳቡን ከመስጠታችን በፊት ትንሽ ተረጋግተን ብናስብ ቀላል ነገር አይደለም። ግድቡ እንግዲህ እንደሚታወቀው በጣም ብዙ ውሃ ነው የሚይዘው እና ይሄ ራሱ ለመሙላት ራሱ ተብሎ የታሰበው ከ5 እስከ 15 አመት የሚፈጅ ከሆነ ይሄ በጣም ቀላል የሚባል ነገር አይደለምና ያንን አሁን ዛሬውኑ ይከወን ብለን ለማለት ትንሽ ይከብዳል። እና አንድ ሰው አንድ ቤትን እንኳን ለመስራት አቅዶ አውጥቶ አውርዶ ብዙ ነገሮችን አዘጋጅቶ ነው እና ከስኬት ለመድረስ ትንሽ ጽናት ሊኖረን ይገባል ብዬ ነው እኔ የማስበው። 9 አመት ሙሉ ታግሰን እስኪገነባ ከታገስን ለያውም ብራችንን እያወጣን ነው እንደዛ 9 አመት ሙሉ የታገስ ነው። አሁን ግን ፍጻሜ ላይ ሲደርስ አንዳንድ ነገሮች እስኪስተካከሉ ድረስ ትንሽ ራሳችንን አረጋግተን መልካም ምኞትን እየተመኘን፣ ምክንያቱም ያፋችንን ፍሬ መብላት የለብንም እና መልካምን ብናስብ ግን መልካም ነገሮች ሊሆኑልን ስለሚችሉ ተረጋግተን ያለውን ነገር ብንችል ኢንፎርሜሽኑን እያጣራን ማገዝ የምንችለው ነገር ካለ ዛሬም እየተጋገዝን ትግስት ቢኖረን ብዬ ነው እኔ ለማለት የምፈልገው። አዬ አንተስ ምን ትላለህ? እንግዲህ ሰልፍዬ እንዳልሽው በዚህ ላይ የተወሰነ ነገር ነው ልጨምር የመጣሁት። እንግዲህ ሁላችሁም እንደምታውቁት አባይ እስካሁን ድረስ በ2011 ጀምሮ የአባይ ግድብ እስካሁን ድረስ እንግዲህ ቀን ከሌሊት ሲሰሩ ነበረ ለግድቡ መሳካት
ምናልባት በትናንትናው ዕለት የተለያዩ ሚዲያዎች ኒውዮርክ ታይምስ፣ አልጀዚራ እና ብዙ ሌሎች ሚዲያዎችም እየዘገቡት ነበረና የውሃ ሙሌቱ ለ2 ሳምንት ተራዝሟል የሚል ዘገባ ወጥቷል። እና ዘገባውን ተከትሎ ደግሞ በጣም ብዙ ሰዎች በተለያየ ሶሻል ሚዲያ በተለያየ ብቻ ሚዲያ ላይ ስለዚህ ግድብ መራዘም ስጋታቸውን ገልጸዋል። አንዳንዶቹ ደግሞ በጣም ከሚታሰበው በላይ በመጥፎ ጎኑ በኔጌቲቭ ሳይዱ የመጡ ሰዎችም አሉ። እኛ ደግሞ በዚህ ግድብ ዙሪያ ያለንን እኛም የራሳችንን እንግዲህ ያለውን ነገር እኛ በተረዳነውና በሚገባን መልኩ ለእናንተ ይዘንላችሁ መተናል። እንግዲህ ሁላችሁም እንደምታውቁት ይሄ ግድብ በጣም ትልቅ ግድብ ነው። ምናልባት ከአፍሪካ ይሄ ግድብ ሲጠናቀቅ አንደኛ የሚሆን ግድብ ነው። ከዓለም ደግሞ ወደ 7ኛ ደረጃ ላይ ሊይዝ የሚችል በጣም ትልቅ ግድብ ነው። እንግዲህ ለዚህ ግድብ መሳካት ደግሞ ብዙ ኢትዮጵያኖች በምንችለው ሁሉ መስዋዕት አድርገናል ብዬ አስባለሁ። እያንዳንዳችን ለዚህ ግድብ አብዛኛው ኢትዮጵያዊ በሚችለው አቅም ሁሉ ከትንሽ ከገበሬ ጀምሮ እስከ ላይ ድረስ አስተዋጽኦ አድርገዋል ብዬ አስባለሁ እና ይሄ ግድብ የሁሉም ኢትዮጵያዊ ግድብ ነው የሚል ግምት ነው ያለኝ። እንግዲህ ይህን ግድብ ለማስኬድ ምናልባት ከ6.4 ቢሊዮን ብር በላይ እንደፈጀ ነው እንግዲህ እየተነገረ ያለው። በጣም ብዙ ብር ነው እና ይሄ ግድብ ደግሞ ምናልባት ከ6450 ሜጋዋትስ በላይ ኢነርጂ ማመንጨት ይችላል ተብሏል። እንግዲህ ይሄ ግድብ ለብዙ አገሮች ጥቅምም ሊሆን ይችላል። ለምሳሌ ለሱዳንም ለግብፅም የዛኑ ያክል ደግሞ በተቃራኒው የዚህ ግድብ መሳካት በተለይ ለግብፅ ትልቅ ስጋት ነው። ግብፅ እንግዲህ ከ100 ሚሊዮን ህዝብ በላይ ያላት ከ100 ሚሊዮን ህዝብ በላይ የሚተዳደረው በአባይ ወንዝ ነው። ስለዚህ የአባይ ወንዝ ጉዳይ የህልውናቸው ጉዳይ ነው እና እኛ ከምናስበው በላይ በጣም ብዙ ነገር አለ ይህንን ግድብ ለማሳካት። ስለዚህ ኢትዮጵያ እያደረገችው ያለው ለዚህ ግድብ መሳካት እስካሁን ድረስ በግድቡ ሂደት ላይ ጥሩ ነገር እንደሆነ ነው እየታየን ያለው። ምናልባት አሁን በመራዘሙ ጉዳይ ላይ የብዙ ሰዎች ስጋት ነው፣ የኛም ስጋት ነው። ምናልባት ግን ምክንያት ይኖራል ለመራዘሙ። ምናልባት ይሄ ግድብ ቅድምም ተናግረነዋል፣ አንቺም ምንም እንዳልነው ምናልባት ለመሙላት ከ5 እስከ 15 ዓመት ሊወስድ ይችላል ሁሉ ነገር ካለቀ በኋላ። ያ ማለት እንግዲህ ማንም ሰው መገመት ይችላል፣ በጣም ትልቅ ነው። ስለዚህ ይህንን ግድብ ዝም ብለን ዛሬ ተነስተን የምንሞላው ነገር አይደለም። ምናልባት እስካሁን ድረስ በእርግጥ በድርድር ላይ ነበሩ፣ ብዙ ነገር ሲሰሩ ነበረ። ግን ቴክኒካል ኮሚቴው ስቲል ማጣራት ያለበት ነገር እንዳለ የአፍሪካን ዩኒየንም ጣልቃ ገብቶ ድርድሩን አራዝመው ቴክኒካል ኮሚቴው በ2 ሳምንት ውስጥ አጣርቶ የመጨረሻ ውሳኔ እንዲሰጥ ነው እንግዲህ የተባለው። ይሄ ነገር ምናልባት እናውቃለን፣ ብዙዎቻችን በጉጉት የምንጠብቀው የኢትዮጵያ ስኬት ለኢትዮጵያ ለወደፊት ብልጽግና ጥሩ ነገር ስለሆነ ሁላችንም በጉጉት የመጨረሻ ስኬቱን ስለምንጠብቅ በጉጉት እየጠበቅነው እንደሆነ ሁላችንም ምንም የሚካድ ሀቅ አይደለም። ነገር ግን ለ2 ሳምንት መታገስ ይገባናል ብዬ አስባለሁ። እንግዲህ ይሄ ግድብ ሲሞላ ይህን ያክል አመት ለመሙላት የሚወስድ ከሆነ ቴክኒካል ኮሚቴው በደንብ አጣርቶ የሶስቱም ሀገሮች አምኖበት መሞላት ካልተጀመረ ትንሽ ስህተት ብዙ ነገርን ሊያስከፍለን ይችላል። ዘሎ በቃ የሆነ ሪጂድ ሆኖ ኢትዮጵያ ብቻ በራሷ መወሰኗ ምናልባት በብዙ አንግል ጥሩ ላይሆን ይችላል። ስለዚህ አንዳንዴ ፍሌክሲብል ሆነን ራሳችንን ከአፍሪካ ዩኒየንም ከዓለም ከሚለው ጋርም አብሮ ሄዶ በተለይ ሶስቱ ሀገሮች ተስማምተው የሚሞላ ከሆነ ለሁሉም
ጥሩ ነገርና ለሁሉም ሀገሮች ስኬት ነው ብዬ አስባለሁ። ከዛ ውጭ እንግዲህ እኛ ከምናስበው በላይ በዚህ ድርድር መካከል ብዙ ነገር ይኖራል። ግብጽም እንግዲህ የህልውና ጉዳይ ስለሆነ ዝም ብላ አትቀመጥም። ለዚህ ግድብ አለመሳካትም ብዙ ነገር ልታደርግ ትችላለች። ግን የኢትዮጵያ መንግስት ያን ሁሉ ተቋቁሞ እዚህ ደርሷል። 2 ሳምንት ደግሞ ምንም ማለት አይደለም። ቴክኒካል ኮሚቴው የመጨረሻ ውሳኔውን በጥሩ ነገር እንደሚጠናቀቅ ከዶክተር አብይም ከትዊተራቸው የተወሰነ ፍንጭ አለው። በጣም ውጤታማ ፍሩትፉል የሆነ ዲስከሽን እንዳደረጉ እንግዲህ ትዊት አድርገውልናል። ይሄ የሚያሳየው ምናልባት ቴክኒካል ኮሚቴው የመጨረሻውን እንትን በደንብ አድርጎ ያለውን ነገር በደንብ ማረጋገጥ አለባቸው። ብዙ ብር የፈሰሰበት ብዙ ጉልበት የወጣበትና ለብዙ አመት የተለፋበት ስለሆነ ለሁሉም ሀገሮች ደህንነትና ሰላም ሲባል ቴክኒካል ኮሚቴው በደንብ አጣርቶ ከዛ በኋላ መሞላቱ ለ2 ሳምንት መራዘሙ የኛ ያክል በመጥፎ ሁኔታ የኢትዮጵያ መንግስት ሊያስወቅሰው የሚችል ነገር ነው ብዬ አላስብም። እኔ ትክክል ነህ። አሁን እኮ ለመወቃቀስ ትንሽ ይከብዳል። አንድን ሰው የምንወቅሰው ያለውን ነገር በጥልቀት ገብተን የምናውቀው ነገር ካለ ብቻ ነው። እዚህ ጋር አሁን በእጃችን ስላለው ነገር ብዙ ነገር ልንል እንችላለን። ግን እዚህ ጋር የአንዲት ሀገር ጉዳይ አይደለም፣ የብዙ ሀገሮች ጉዳይ ነው። በድርድር የሚፈታን ነገር በድርድር በሰላማዊ መንገድ መፍታት ከተቻለ በጣም ትልቅ ነገር ነው። ምክንያቱም ሰላም ከሌለ ብዙ ነገሮቻችንን ልናጣ እንችላለን እና ያንን ለመፍታት ስለሆነ በዛ መልኩ ቢፈቱትና የተሻለ ነገር ቢመጣ በጣም ደስ የሚል ነገር ስለሆነ ብንችል በቃ ትዕግስተኞች እንሁን። ያለውን ነገር መርምረን ማወቅ መቻል አለብን እንጂ ነው በጣም ከባድ ነው። አባይ ማለት እንደዚህ ዝም ተብሎ የሚታለፍ ነገርም አይደለም፣ ቶሎም የሚወሰን ነገር ነው ብዬ ለማለት ይከብደኛል። ሆኖም ግን ስኬት እንደሚኖረን እኔም ባለሙሉ ተስፋ ነኝ። ሁላችንም ግን እንታገስ። በቃ ስፔሻሊ ሶሻል ሚዲያዎች ላይ የምንለቃቸው ነገሮች የኛ ማንነት ውስጣችንን ነው የሚያሳየውና ጥሩ ነገርን ብናስብ ጥሩ ነገርን ብንመኝ የተሻለ ነገርን እናገኛለን ብዬ አስባለሁኝ። ስፔሻሊ አሁን በጠቅላይ ሚኒስቴሩ ዙሪያ የሚጻፉ ነገሮች አሉ። ጠቅላይ ሚኒስቴሩ እንግዲህ የቻሉትን እያደረጉ ነው ያለው። ጥሩ ነው፣ ጥሩ ለውጥ ነው እያየን ያለ ነው ብዬ ነው የማስበው። እና ስለዛ እዚህ ጋር አሁን አንዳንዴ ተክደናል ምናምን እንደዚህ አይነት ነገሮችም የተፖሰቱ ነገሮች አሉ። ግን አሁን ይሄ ክህደት ሳይሆን ማንኛውም ሰው ስራውን ሲሰራ ራሱን የቻለ ፍሎ አለ። ያንን ፍሎ በጠበቀ መልኩ በሰላማዊ መንገድ ነው በቃ እየሄደ ያለው። ያንን ሁላችንም ታግሰን ያለውን ፍጻሜ እንግዲህ መልካም ምኞታችንን እየተመኘን እንጠብቅ ነው። በድጋሚ ለምለው ነገር ቢኖር ይሄ ነው። እኔም የተለየ ነገር የምጨምረው ነገር የለም። ምናልባት እኔ ይሄ ነገር ሙሉ በሙሉ በድል እንደሚሳካ ተስፋ አለኝ። ምክንያቱም በቃ ኦልሞስት ወደ መጨረሻው ላይ ነን ያለ ነው። ቴክኒካል ኮሚቴው እንዲያጣራና ያሉ አንዳንድ ነገሮችን መፈራረምና መስማማት ላይ ነው የቀረው። እንግዲህ ሶስቱም ሀገሮች በዛ ድርድር ላይ ተስማምተዋል። ስለዚህ የማይሳካበት ምንም ምክንያት አይታየኝም። እንግዲህ 2 ሳምንት ምናልባት በጣም ከረዘመ 3 ሳምንት ነው የሚለው። እንግዲህ በዛ ጊዜ ውስጥ ስኬትን የምናይ ይመስለኛል። ሁላችንም መጥፎ ነገር እንትተን ምናልባት በዚህ እንትኖች ብዙ ሰዎች የራሳቸውን መጥፎ ነገር የሚነዙ ሰዎች ሊኖሩ ይችላሉ። እሱን ሳንሰማ ራሳችንን ከእንደዚህ እንትን አውጥተን በተለያየ አንግል ማየት ጥሩ ነገር ስለሆነ ለስኬቱ ሁላችንም ታግሰን ብንጠብቅ ጥሩ ነገር ነው የሚል ሀሳብ አለኝ። በጣም ጥሩ ሀሳብ ነው። እንግዲህ የኛ ሀሳብ ይሄ ነው። ሁሌም መልካምን ስንመኝ መልካም ነገሮች ወደ እጃችን ይገባሉ ብዬ ነው ማስበው። ስለዚህ ሁላችንም በዚህ መልክ እናስበው። እንግዲህ እግዚአብሔር አምላክ ፍጻሜውን ያሳምርልን ነው በመጨረሻ ለምንፈልገው ነገር ቢኖር እግዚአብሔር ከሌለበት ምንም ነገር ባዶ ነውና ማለት ነው። እና በያለንበት በየእምነታችን እየጸለይን እንግዲህ እግዚአብሔር ይርዳን፣ ከዚህ ከክፉ በሽታም ሀገራችንን ይታደግልን። እውነት ነው። አሜን። እንግዲህ ቤተሰቦቻችን ለዛሬ ይዘንላችሁ የመጣ ነው ይሄንን ይመስል ነበረ። ቪዲዮአችንን ከወደዳችሁት ላይክ፣
ሼር እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ትሆኑ ዘንድ በአክብሮት እንጋብዛለን። አዲስ የምንለቃቸው ቪዲዮዎች ወደ እናንተ ይደርሱ ዘንድ የደወል ምልክቷን ትጫናላችሁ ማለት ነው። የትኛውም አይነት ሐሳብ አስተያየት ካላችሁ ከስር ባለው የኮሜንት መስጫ ላይ ብትጽፉልን በደስታ እንቀበላለን። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ቤተሰቦቻችን። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።